ሰላም ጤና ይስጥልኝ። የኢትዮ አዲስ ቴሌ ቤተሰቦቻችን በትግራይ ፖለቲካ ሰማይ ስር አዲስና አስገራሚ አቧራ እየተነሳ ነው። ጊዜ አስተዳደሩ ፈርሷል፣ የፌዴራሉ መንግስት የዘረጋው ገመድ ተበጥሷል ሲሉ የህወሓት ቃል አቀባይ በይፋ ተናግረዋል። ጦርነቱ ቆሞ ሰላም ሰፍኗል በተባለበት ማግስት በትግራይ ክልል ሁለት መንግስት ሊኖር ነውን? የፕሪቶሪያው ስምምነትስ አደጋ ላይ ወድቋል? ሌተናል ጀነራል ታደሰ ወረደስ ስልጣን ካላስረከቡ ስህተት ይፈጠራል የሚለው ማስጠንቀቂያስ ምን እንድምታ አለው? ህወሓት ከፌዴራል መንግስት ጋር ፊት ለፊት የገጠመበትና የቀድሞ የክልሉ ምክር ቤት ወደ ስራ እንዲመለስ የተወሰነበት አነጋጋሪ ጉዳይ ዛሬ በኢትዮ አዲስ ቴሌ ዝርዝር መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያነ ሓርነት ትግራይ ህወሓት ቃል አቀባይ ለቢቢሲ ተናገሩ። የህወሓት ቃል አቀባይ ሚካኤል ያስገዶም የትግራይ ጊዜያዊ ክልል አስተዳደር እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከሁለት ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ጨምረው ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልል ውስጥ በተደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓትን ውሳኔ ያሳወቀው የፌዴራል መንግስት ከፕሪቶሪያው ስምምነት በኋላ የተቋቋመውን የትግራይ ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከሁለት ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔ ያስተላለፈውን ህወሓትን ሳያስፈቅድ ሳያማክል ለብቻው ነው ብለዋል። ጀነራል ታደሰ የመጀመሪያ ዓመት የተሾሙት በፕሪቶሪያው ስምምነት በወጣው ደንብ ነው። አሁን ግን እሱ ተጥሶ በ2013 በወጣው ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዝደንቱ የስልጣን ዘመን በአንድ ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣው ጊዜ አስተዳደር ማቋቋሚያ ደንብ ነበረ። ይህ ደንብ ከፕሪቶሪያው ስምምነት መፈረም በኋላ አሁን በስራ ላይ ያለው አስተዳደር ለማቋቋም በወጣው ደንብ ተሽሯል። ቢቢሲ ስለዚህ ጉዳይ ጥያቄ ያቀረበባቸው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት ኃላፊ በልነኝ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነ እንደሚስተካከልም አስታውቋል። ከሰዓታት በኋላም የጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ የወጣው ጽሑፍ ማስተካከያ ተደርጎበት በ2015 የወጣው ደንብን ተጠቅሷል። የጊዜ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከአንድ ዓመት በፊት ሹመት በተሰጠው የ2015 ደንብ መሰረት መሆኑን ለቢቢሲ የገለጹት ፕሬስ ሰክሬታሪያት ኃላፊዋ ከዚህ በኋላ የተነሳው ውሳኔ ህጋዊ መሆኑን ተናግረዋል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት የወጣው የቀድሞ ሹመት በመሰጠቱ የፕሪቶሪያው ስምምነት ስለፈረሰ ጊዜ አስተዳደሩን ፈርሷል ባይ ናቸው። ስምምነቱ ያፈረሰው የፌዴራል መንግስት ነው። ሌተናል ጀነራል ታደሰ ለብቻው ሾሞ የላከልን ፌዴራል መንግስት ነው። ህወሓት ይህንን አንቀበልም ብሎ ይፋ አድርጓል። ይህ ግልጽ ነው፣ የሚያሻማ ነገር የለውም ሲሉ በዚህ ምክንያት የቀድሞ ምክር ቤት እንዲመለስ መወሰኑን ገልጸዋል። ቃል አቀባዩ ከፌዴራል መንግስት ጋር የሚኖረው ግንኙነት እንዴት ይሆናል የሚለው በቀጣይ የምናየው ይሆናል። እስካሁን ባለው ግንኙነት ግን ጊዜ አስተዳደር እየፈረሰ ስለሆነ የነበረን ገመድ ተበጥሷል የሚል ሀሳብ ነው የምንወስደው ብለዋል። የምክር ቤት የተቋቋመው ምርጫ በፕሪቶሪያው ስምምነት ውድቅ ስለመደረጉ ጥያቄ የቀረበላቸው ቃል አቀባዩ በዚህ ሀሳብ እንደማይስማሙ ተናግረዋል። በስምምነቱ መሰረት ምርጫው የማይጸና ቮይድ እንዳልተደረገ ይልቁንም ታግዶ መቆየቱን ገልጸዋል። በወቅቱ የተመሰረተው የክልሉ መንግስትም አልፈረሰም ነበር። ጊዜ አስተዳደር የተመሰረተውም በድርድር ነው ብለዋል። በድርድር የተመረጠውን ምክር ቤት ለሰስፔንድ አድርገን ወይንም አግደን ሳይፈርስ እንዲቆይ አድርገን ለሰላም ስንል ነው የቆየ ነው። ምርጫው አልተሰረዘም፣ ምክር ቤቱም አልፈረሰም፣ ሆልድ አድርገን ነው የቆየ ነው ብለዋል። የሁለት ዓመቱ ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት የትግራይ ክልል የምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስኪደረግ ድረስ በክልሉ አካታች ጊዜ አስተዳደር እንደሚቋቋም ተደንግጓል። የፌዴሬሽን ምክር ቤት በ2012 ዓ.ም የትግራይ ክልል ውስጥ የተካሄደው ምርጫ እንዳልተደረገ የሚቆጠርና የማይጸናና ተፈጻሚነት የሌለው እንደሆነ ውሳኔ ያስተላለፈው ድምፅ ከመስጠት አስቀድሞ ነበር። የህወሓት ማዕከላዊ ኮሚቴ ቀድሞ የምክር ቤት እንዲመለስ ውሳኔ ሲያስተላልፍ የተነሳው ሌላኛው ጉዳይ ምርጫው ከተካሄደ 5 ዓመት ማለፉን የሚመለከት የህጋዊ ጥያቄ ነበር። ስለዚህ ጉዳይ ጥያቄ የቀረበላቸው ቃል አቀባዩ አቶ ሚካኤል ህጋዊ ነው ሲሉ ተከራክረዋል። መጀመሪያውንም የተዋቀረው መንግስት በትንኮሳ በጦርነት እንዲፈርስ ተደርጓል። ወደ ስራም አልገባም ነበር። በአሁኑ ጊዜ ደግሞ ወደዚያ እንመለሳለን ብለን ስናስብ አሁንም ምርጫ ማድረግ አንችልም፣ በውሳኔያችን አረጋግጠናል ብለዋል።
እንደ ቃል አቀባዩ ገለጻ አሁን ምርጫ ማካሄድ የማይቻለው 40% እና ከዚያ በላይ የትግራይ መሬትና የትግራይ ህዝብ ተበታትነው ስላለ ነው። አክለውም በዚህ ሁኔታ እንደ አዲስ መርጠን መንግስት ልናቋቋም ስለማንችል አሁን ያለውን በ2012 የተመረጠውን ምክር ቤት ካሸጋገርን በኋላ ህገ መንግስት ከመሰረትን በኋላ የሚመጣው ነገር ምን እንደሚሆን በቀጣይ እናያለን ሲሉ ተናግረዋል። በህወሓት ማዕከላዊ ኮሚቴ ውሳኔ መሰረት ምክር ቤቱን ወደ ስራ እንዲመለስ ከተደረገ በኋላ አዲስ አስፈጻሚ ካቢኔ እንደሚዋቀር ቃል አቀባዩ ገልጸዋል። በተጨማሪም ምክር ቤቱ ፕሬዝዳንት እንደሚመርጥም ተናግሯል። ውሳኔውን በተመለከተ የሚደረገው ውይይት እንደተጠናቀቀ ይህ ተግባር እንደሚከናወን እስካሁን ግን አለመወሰኑን ተናግረዋል። ህወሓት ምክር ቤቱን እንዲመለስ መወሰኑን ካስታወቀ በኋላ መግለጫ ሰጥቶት የጊዜ አስተዳደሩ ፕሬዝዳንት አቶ ታደሰ ወረደ ውሳኔውን ተቃውመውታል። ውሳኔው የፕሪቶሪያውን ስምምነት ውድቅ የሚያደርግ ነው እንደሆነ የተናገሩት ሌተና ጀነራሉ የእርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆንም ተናግረዋል። ይህንም ተከትሎ ሌተና ጀነራል ታደሰ እንደ ቀድሞ የጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን መዋቅር በኃይል ሊነጥቁ ይችላል የሚል ስጋትም ተፈጥሯል። ሌተና ጀነራል ታደሰ ስልጣናቸው በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓት ቃል አቀባይ ሚካኤል እርሱም በቀጣይ የምናየው ይሆናል የሚል ምላሽ ሰጥተዋል። በህወሓት ፕሬዝዳንቱ በመግለጫ የተናገሩትን እንደማያምንበት የተናገሩት አቶ ሚካኤል መፈንቅለ መንግስት አይደለም መደረግ ያለበት ርክክብ ነው ሲሉ ለቢቢሲ ተናግረዋል። ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉ እምነቱ አለን። ከዚህ ውጭ የሚሄድ ሰው ካለ ወይም ከዚህ ውጭ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ፕሬዝደንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን እንደሚሆን ቃል አቀባዩ ተጠይቀዋል። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገር አንችልም። ስልጣን ያለው አካል ምክር ቤት ስለሆነ ማንም ፕሬዝዳንት ያደርጋል የሚለው ነገር በቀጣይ የምናየው ነገር ነው የሚሆነው ብለዋል። አክለው ፕሬዝዳንት ታደሰ በሰላማዊ ስልጣን ያስረክባሉ ያስረክቡም የሚለው አሁን ሊያከራከረኝ ነጥብ ሊሆን አይችልም። ያንን ስንደርስ የምናየው ነገር ነው የሚሆነው ሲሉ ተናግረዋል። ጊዜ አስተዳደሩ አሁን ፈርሷል፣ ምክር ቤቱ ወደ ስልጣን ይመጣል ያሉ ቃል አቀባዩ ፕሬዝዳንት የመሾም ሆነ ካቢኔ ማዋቀር ስልጣን ያለው ይኸው ምክር ቤት መሆኑን ጨምረው ገልጸዋል። በመሆኑ በክልሉ ሁለት መንግስት ይኖራል ሲባል እንደማይችል ጠቅሰዋል። የህወሓት ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ታደሰ በበኩላቸው ባለፈው ሳምንት በሰጡት መግለጫ የሚመሩት ካቢኔ ስራውን እንደሚቀጥልና የክልሉ መንግስት መስሪያ ቤቶችን መደበኛ ተግባራቸውን ማከናወን እንደሚቀጥሉ ገልጸዋል። እንግዲህ ተመልካቾቻችን የትግራይ ፖለቲካ አዲስ ምዕራፍ ላይ እየደረሰ ይመስላል። በአንድ በኩል ህወሓት ጊዜ አስተዳደሩ ፈርሷል፣ ምክር ቤቱ ስልጣን ይረከባል ሲል፣ በሌላ በኩል ደግሞ ጀነራል ታደሰ ወረደ ስራዬን እቀጥላለሁ፣ ውሳኔው ወደ ጦርነት ሊያመራ ይችላል የሚል ስጋታቸውን ገልጸዋል። በመሃል ደግሞ የፌዴራል መንግስት ዝምታን መርጧል። ይህ ሽኩቻ ወዴት ያመራ ይሆን? ሰላማዊ የስልጣን ርክክብ ይደረጋል ወይንስ ክልሉ ወደ ሌላ ቀውስ ያመራል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የህወሓት ውሳኔና የጀነራል ታደሰ ተቃውሞ የትግራይ ህዝብ ላይ ምን አይነት ተጽዕኖ ይኖረዋል? አስተያየታችሁን በኮመንት መስጫው ላይ አጋሩን። ወቅታዊና ታማኝ መረጃዎች በፍጥነት ለማግኘት ኢትዮ አዲስ ዴይሊ መከታተላችሁን አታቋርጡ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረጋችሁ እንዳትረሱ። በቀጣይ በሌላ መረጃ እስክንገናኝ ሰላም ለሀገራችን ኢትዮጵያ። ቸር ሰንብቱ።